ዛሬ ቅመሟ ልደቷ እየተከበረላት ነበር። በጣም ደስተኛ ነበረች። ኬኩን ስትቆርስ ራሱ ፍልቅልቅ እያለች ነበረ። ነገር ግን ብሩኬ መጥቶ ከገባ በኋላ የሀይሚ ደስታ ጠፋና እሷም ተስፈንጥራ ወጣች ማለት ነው። ግን ሀይሚ አልሄደችም፣ ከበሩ ላይ ነው የቆመችው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላማችሁ ብዙ ትርፍ ይበልልኝ። ውድ የቻናል ቤተሰቦች ቪዲዮ ላይክ በማድረግ ጀምሮ ቤተሰብ ያልሆናችሁም ደግሞ ቤተሰብ እየሆናችሁ አበረታቱኝ ወዶችዬ። ቤተሰብ ማለት ነው። እኔ አሁን በጣም ግራ እየገባኝ ያለው የሀይሚና የብሩኬ ነገር እንደዚህ እንደ ተራራ ተገምሮ መገፋት እኮ አልቻለም። በቃ የምናየው ዞሮ ያው ነው፣ ለውጥ የሌለው ነገር ነው ሁሌ የምናየው እና ሁሌም መታረቅ የለም እና ዛሬም ያው እንግዲህ ሳይታረቁ ነው የተለያዩት። ምን ጉድ ነው እየተፈጠረ ያለው? የቸገረ ነገር የጠፋለት መላ እንዴት ይለያያል ሰው ሳይጠላላ? ለእነሱ ነው መዘፈን ያለበት አሁን እንዴ! ውስጣቸው እንደ እሳት እየተንገበገበ እየተነፋፈቁ ከላይ መደራመስ ሆነ ነገሩና እንግዲህ እንደምታዩት ያው በጣም ምርጥ የሆነ ፕሮግራም አዘጋጅተውላታል ጓደኞቿ ሰብሰብ ብለው። እውነት ለመናገር ጓደኝነት ማለት በእንደዚህ አይነት ጊዜ ነው በቃ የእናንተ ጓደኝነት የሚገመተውና ዛሬ የተለየ ሰውም አለ። ያ ሚኮ የሚባለው ከሀይሚ ጋር ሾርት ፊልም የሰራው አለ። እንደገናም ደግሞ ሙቪ በእርግጥ አዲስ ሰው አይደለም። ከዚህ በፊትም የሀይሚ ቤስት ፍሬንድ የተባለ ነው። ያው ከወንድምን በላይ ነው ለሀይሚ ሙቪ ማለት ነው። እና ብቻ እሱንም ስላየሁት ማለት አብረው ስለማይመጡ ነው እንጂ እኮ እነሱ ሁሌም አብረው ናቸው። ግን የሆነ አለ አይደል ብዙ ጊዜ አብሮ ያያችሁትን ሰው ማለት ነው ጠፍቶ ብቅ ሲል ልክ እንደ አዲስ ነው የምታዩት። እና እንደ አዲስ ሆነብኝ ሙቪን ስላየሁት። ሙቪያችን የእኛ መልካም ዱንያ ፏ ነው እንግዲህ ዱንያ ፏ ነው እያለ ፏ አድርጓታል ሀይሚ ማለት ነው። እና ጓደኞቿ ተባረኩ። እውነት እንደዚህ ስላካበራችሁላት በጣም ነው ደስ ያለኝ ማለት ነው። እና ብቻ ምርጥ ፕሮግራም ነበረ። ሶፊዬ ማለች ዛሬ እንግዲህ ነገር ግን ሀይሚ ያው ደስ ብሏት ኬኩን ልትቆርሰው ስትል ሸበላው ገባ ማለት ነው። ሸበላው ዘንከት እያለ ሲገባ የሀይሚ ፊት እየተቀየረ መጣ። ከዛ በኋላ በቃ እኔ ከዚህ አልቀመጥም መሄድ ነው የምፈልገው አለች ማለት ነው። ተስፈንጥራ ነው የወጣችሁ እንዳያችኋት ማለት ነው። እና ልቀቀኝ በቃ አንተ ደነዝ፣ እኔ ትናንትና ቀኔን ያበላሸው ይበቃል፣ እንዳትይዘኝ ልቀቀኝ ብላ ወጣች ማለት ነው። ኧረ ተይ ሀይሚዬ፣ ቆይ እንዴ! ኧረ እናንተ ሰዎች ወደ ሰላም ነው። እኔ የምለው ወንዶች፣ እነዚህ ልጆች ግን ሙድ እየያዙብን ነው። በእኛ ላይ ሳክስ ነው እንደ የጀመሩት። ይህ ሰው ልጅ ይህን ያክል የሚጣላው? ቆይ እኔ አሁን የምሰሙ ከሆነ ማለት ነው የወላችሁ ሀይሚና ብሩኬ የዓለም ጦርነት ጀምሯል። የዓለም ጦርነት ከጀመረ እንግዲህ ሁላችንም መደረማመሳችን ነው። ለየትኛው ጊዜ ነው እንደዚህ እየተፈጣረቃችሁ ያላችሁት? ውስጣችሁ እየተፈላለገ ነው። አይኑ ይገባኛል። ግን ደግሞ ከላይ በቃ አንደበታችሁ እምቢ ብሏል። እና ምን ሆናችሁ ነው ግን? ምንድን ነው ችግሩ እንዴ? በዚህን ያክል ደረጃ ይሄን ያክል መሆን በጣም ያስጠላል የምር። ኧረ በፈጣሪ እናንተ ያሳለፋችሁትን ጊዜ ማሰብ አለባችሁ። በቃ የተበዳደላችሁትን በደል እያሰባችሁ እንደዚህ መሆን የለባችሁም። እና እኔ አሁን ሙድ እየመሰለኝ ነው ውዶችዬ፣ ከመሰለኝ ቆይቷል። ግን አሁን በቃ ግልጽ እየሆነልኝ መጣ። ምን ያክል እየተጣሉ እንደሆነ እያያችሁ ነው እንዴ። ነገር ባጭር መቅጨት ሲቻል ሌላ ነገር እየተፈጠረ በጣም እየተስፋፋ እየሄደ ነው። እና ብቻ ግን ማለት ነው ያው በእርግጥ ሀይሚን እኔ አልፈርድባትም። ዛሬ አሁን ልፈርድባት አልችልም። ለምን መሰላችሁ? ዛሬ አንዳንዴ የሆነ ውስጣችሁ ስሜት ሲሰማው መናገር ሁላ አትችሉም። እና አሁን ዛሬ ሀይሚ አንድም ነገር አልተናገረችም። በቃ አንድ ነገር ነው የተናገረችው፣ ልቀቀኝ፣ ቀኔን አበላሽተዋል፣ በቃ ልውጣበት ብላ ነው የሄደችው። ሰሞኑን ግን ስታዩት ሀይሚ ትናገራለች፣ ትናድዳለች፣ ምናምን ልማታ ሁላ ትላለች። ዛሬ ግን በቃ ጋፕ ብላለች ማለት ነው። የውስጥ ዲፕ የሆነ ስሜት አለና ያም የሆነው እንግዲህ ምንድን ነው ብሩኬ ያችን ልጅ ከፊቷ ላይ ስሟል ማለት ነው። በዛውም እንደምታውቁት ኮሜንቱም ያጋግላል። በቃ ሀይሚ በጣም ስሜት ተሰምቷታል። ብሩኬም ደግሞ እኔ እናቴ ደጋፊ አይደለሁም አድናቂ ነኝ። ሁለቱንም እንዳለ ነው ሲያጠፉ የምናገረው። አሁን ብሩኬ ትናንት በደንብ ነው ያጠፋው። በቃ በደንብ ከብሩኬ የማይጠበቅ ነገር ነው ያደረገው እና ማለት እኔ እኮ ሌላውን አይደለም መሳሙ በፍጹም ልክ አይደለም። እና ይሄ ነገር በጣም ሀይሚን አበሳጭቷታል ማለት ነው። ብሩኬ ደግሞ ደህና መተህ ነገር አበላሸህ እውነት እኔ እንጃ። የፈለገ ነገር ቢሆን ማለት ነው እንዳው ካንተ ይቅር። መልካምነት እኮ ከራሳችን ይቅር። የሆነ ነገር አታደርግላትም ነበረ? የምር እንደዛ ነው እያሰብኩት እኔ ማለት ነው። እና ይህን ስል ደግሞ ብሩኬ ያለ ምክንያት አይደለም ይህን እያደረገ ያለው እየተናደደ ያለው ውዶችዬ። ከዚህ በፊት የምታስታውሱ ከሆነ ማለት ነው አሁን ማለት ልደትሽን በሰላም እናሳልፍ፣ ደስ ብሎሽ እንድታሳልፊ ነው የምፈልግ ሲል
ለአንድ ቀን ብዬ የዘላለም ህይወቴን አላበላሽም ስላለችው ይሄ ከጭንቅላቱ ላይ ሰፍሯል ውዶችዬ። ይሄን እያሰበ ነው አሁን ለሀይሚ ሰርፕራይዝ ማድረግ ያልፈለገው። ይሄ ነው በቃ የተፈጠረው ነገር። ግን ደግሞ በቃ መልካምነት ሲባል እንዴት ነው መወዳደር አያስፈልግም። መልካም ነገር ማድረግ ከፈለጋችሁ ከእናንተ ይቅር በቃ። አሁን ብሩኬ ከኔ ይቅር ብሎ ነገሮቹን አዘጋጅቶ እምቢ ብላ ሀይሚ ብትሄድ ይሻል ነበረ ማለት ነው። እና ግን አላቅም እንግዲህ እንዴት እየሆኑ እንዳለ እነዚህ ልጆች፣ ምን አይነት ነገር ሊያስታርቃቸው እንደሚችል ግራ ነው የሚገባው። እንደገናም ደግሞ አስታራቂዎችም ሁሌም አትመከሩም እናንተ። በእርግጥ ለሀይሚ ሰርፕራይዝ ማድረጋችሁ ምናምን በጣም ደስ ይላል። ግን ደግሞ አሁን ዛሬ ያደረጋችሁት ነገር ስህተት ነው። እነዚህ ልጆች ተጣልተዋል አይደለ? እንግዲህ ለስሙ ተጣልተዋል እየተባለ ነው። እኛ ጥል ይሁን ሙድ ይሁን አልገባንም እንጂ ማለት ነው። ግን ደግሞ ሁለቱን ሳታነጋግሩ ለምንድን ነው የምታገናኟቸው? እኔ እኮ ይሄ ነው የቸገረኝ ነገር ማለት ነው። እንዴ ግራና ቀኝ አነጋግራችሁ፣ ለምሳሌ ሀይሚን ሞቪ ቢያናግራት፣ ብሩኬን ደግሞ ሚፍታ ቢያናግረው፣ ለማስታረቅ ከፈለጋችሁ ለምንድን ነው ቪዲዮ ላይ የምታመጧቸው? የምሬን እኮ ነው ውዶቼ። አሁን ከአስታራቂዎች ራሱ ችግር የለም፣ በጣም ችግር አለ ማለት ነው። እየተጋጋለ ሰው እያገናኙ ጨራሻ አጋግለው ነገሩን ያበላሹታልና እባካችሁን እውነት ሚፍታህና ሙቤ እንደምንም አነጋግራችሁ እነዚህ ልጆች ዛሬ ተቋጩታላችሁ ብዬ ተስፋ አደርጋለሁ። ሀይሚ ሲጀመር አልሄደችም። ሙቤ አናግሯት ከብሩ ቁጭ አድርጓት ነው የመጣ። ከዛ በኋላ ብሩኬ አዝኖ ነበረ እንደምታዩት። አለቀሰ ለምትሉ ደግሞ ብሩኬ አላለቀሰም፣ ግን አዝኗል እውነት ለመናገር ማለት ነው። እና እንግዲህ ቪዲዮ ከተዘጋ በኋላ ሁላቸውም ሰብሰብ ብለው ይነጋገራሉ፣ ይመካከራሉ። ነገ እንግዲህ እርቅ እንሰማለን ብዬ ተስፋ አደርጋለሁ። እንግዲህ ምኞት አይከለከልም መቼስ እንመኝ። እስኪ ሁሌም ሰላማቸውን ነው የምንፈልገው። እናንተ ግን በጣም ነው የምትገርሙት። ይሄን ያክል ነው በቃ ቤተሰብን የማታከብሩት። ድሮ እኮ ሀይሚና ብሩኬ የምናውቃችሁ ቤተሰብን ስታከብሩ፣ ለቤተሰብ ስታዝኑ ነበር። አሁን ግን አንድ ወር በሙሉ ሀይሚም ብሩኬም ለቤተሰብ አልተጨነቃችሁም። የምር ለቤተሰብ ብትጨነቁ ኑሮ ችግራችሁን ከዛው ፈታችሁት ምናምን ትመጡ ነበረ። ግን አትጨነቁም። በጣም ነው ያዘን ነው ቤተሰብዬ። እንግዲህ አይዞን። ሀይሚና ብሩኬ ሰላም ሲሆኑ እናንተም ያው ሰላም ትሆናላችሁ ብዬ ተስፋ አደርጋለሁ። አውቃለሁ በሀይሚና በብሩኬ በጣም ሰው እየተጨናነቀ እንደሆነ ማለት ነው። እና ከምንም በላይ ግን ክብር ለቤተሰብ ይኖራችሁ። ምክንያቱም ቤተሰብ ነው እዚህ ድረስ ያመጣችሁ፣ ይዟችሁ እየተጓዘ ያለ። ያለ ቤተሰብ ሁሉም ነገር ዜሮ ነው። እና ትንሽዬ ሪስፔክት የሚባል ነገር አለ። እውነት ትንሽ አክብሮት ቤተሰብም ማለት ነው። ቢያንስ ለቤተሰብ ብላችሁ ተሸናነፉ እንዴ! ቃል አሳጡን እኮ እነዚህ ልጆች ማለት ነው። ውድ ቤተሰብ እንግዲህ ይህን ቪዲዮ ስታዩት ላይክ አድርጉልኝ። በጣም ወዳችኋለሁ። ቻው ቻው።